በ2030 ፖድ ስለ ሪሌሽንሺፕ የተለያዩ ሐሳቦችን እያነሳን እንወያያለን። ዛሬ ትርሃስ ስለምን ታወያየን ይሆን? አድናቅ እስኪ አብራችን ቆዩ። 2030 ፖድ እንደው አስቀይሚያቸው ይሆን እንዴ? ነገ ከስተመር ላይ ቅርት ቢሉብኝስ? ቆይ ዛሬ ልጋብዛቸው። አለቆች አንደርስታንድ ሊያደርጉን ይገባል ብለሽ የምታስቢያቸው ነገሮች ብንቀር ቀልድ ብትቀልጂ ፐርሰናል ነገርሽን ሼር ብታደርጊያቸውና በቀልድሽው ቀልድ ባይስቁ ምንድነው ይሰማሽ? ምናችሁን ነው የሚያማችሁ ልላችሁ ይችላል። የአሰሪና ሰራተኛ ግንኙነት እንዴት መሆን አለበት? መብትና ግዴታችንንስ እንዴት እንወቅ? የሚለው ሐሳብ ዛሬ የምንወያይበት ሐሳብ ነው። እናንተም በአሰሪና ሰራተኛ ውስጥ ያላችሁ ወጣቶች አሰሪም ሰራተኛም የሆናችሁ ማለት ነው። እስኪ እንዴት መሆን አለበት የሚለውን ራሳችሁ ትገመግሙበታላችሁ፣ ታዩበታላችሁ ማለት ነው። ዛሬ የጋበዝኩላችሁ የብረሽ ባይ ቤቲ ካምፓኒ ባለቤት የሆነችውን ቤቴልሄም እስክንድርን እንደዚሁም የተቋሙ ስራ አስኪያጅ የሆነችውን ቃል ኪዳን እዮብን ነው። ከነሱ ጋር ስለ ሰራተኛና አሰሪ ግንኙነት በደንብ እንነጋገራለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ጊዜ። ሃይ ቤትሻ፣ አዋሪ እንዴት ነሽ? ሄርሜላ። ሰላም ቤትሻ። ኤደን። እንኳን ደህና መጣችሁ። ዛሬ ገና ቤቴልሄም እስክንድር ብዬ ስጠራሽ እንጂ ቤቲ ነው ብልሽ። ቤቲዬ ስለመጣሽ እጅግ በጣም ደስ ብሎኛል። እኔ ያው በፊት ስለሆነ ማቅሽ ስኬትሽን፣ እድገትሽን፣ ለውጦችሽን በጣም እያየሁኝ ነውና በብራንችን በብዙ ነገር ሰፍተሽ በጣም ሻይን አድርገሽ ነው ያለሽውና ለዚህ ስኬትሽ ያለውን እንግዲህ ሚስጥሩን ትነግሪናለሽ ለኛ ለወጣቶች። ብዙ ጊዜ ከወጣቶች ጋር ነው የምትሰሪው። በጣም በሶሻል ሚዲያ ላይም በጣም አፕሪሺየት ስታደርጊ አይሻለሁኝና ከአሰሪና ሰራተኞች ጋር ያለሽም ግንኙነት ደግሞ በራሱ እንደዚህ ስኬታማ እንድትሆኚ አድርጎሻል ብዬ አስባለሁ። እስኪ እንዴት መሆን አለበት ብለሽ ታምኛለሽ? ከቤቲ ልጀምር አይደለም? ከሲዮ ልጀምር። እሺ፣ በመጀመሪያ ለማንም ሰው ብቻውን አንድ ካምፓኒ አይመሰርትም። የመጀመሪያው ባክቦንሽ የምትዩ ሰራተኞችሽ ናቸው። ሰራተኞቼ ልላቸው እንኳን አልችልም። ኦልሞስት they are like my families። ሁሉም ሰው የተከባበረ ህይወት ነው የሚኖረው። የእነሱንም መስመር አታልፊም፣ እነሱም ያንቺን መስመር አያልፉም። እና ግን በተቻለን አቅም ከስራ ውጭ ያለው ነገር እንደ ቼን ካልተሳሰርሽ ምንድነው የሚሆነው? ውጤቱ ላይ ስራ ነው፣ አሰልቺ ነው የሚሆነው። አንደኛ ኢነርጂ እፈልጋለሁ ከነሱ በእያንዳንዱ ቀን የኔነት ስሜት እንዲሰማቸው እፈልጋለሁ። እኔ ከሰራተኞችን በጣም ነው የማመሰግነው። ይሄ ላይ እኛ እኮ ካሉሽ ራሱ እኛ ነው እንጂ የእኛ መስሪያ ቤት እኮ አይደለም ሁላ የሚሉሽ እና የኔነት ስሜት አላቸው። በጣም ብዙ ኢቨንቶች አሉን በሰራተኛና ማኔጅመንት ቲም አንድ ላይ የምናሳልፈው ኢቨንቶች አሉን። አሁን ላይ እግዚአብሔር ይመስገን ከ60 ሰራተኛ በላይ ነው ያለን። አሁን እንደ ሰራተኞች ምንድን ናቸው እስቲ መብትና ግዴታ ናቸው ብለሽ የምታስቢያቸው የምታምኝባቸው ነገሮች? የመጀመሪያውና ዋነኛው ትልቁ ሰዓት አክባሪነት ነው። ከዛ ተጠያቂነት ነው። ኦኬ፣ በጣም የሚነግሰውም እሱ ነው። ምክንያቱም አንድ ሰራተኛ ሰዓቱን ማያከብር ከሆነ ስራውን እየበደለ ነው የሚሄደው። ተጠያቂነት ፕላስ ዲሲፕሊን ከሌለው ስራውን በደንብ ነው የሚገለው። ቤዚካሊ እነዚህ ናቸው ሶስቱ። እኔ መጀመሪያ ማምነው ፐርፎርማንስ ነው። ከተጠያቂነትም ከምንም ይልቅ አንድ ሰው እዛ ትምህርት ቤት ቢዩቲ ኢንዱስትሪ ላይ የሚሰራ ትምህርት ቤት ጸጉርሽ ተበላሽቶ ፊትሽ ተበላሽቶ መቅረባች እና ፐርፎርማንስ ታረጊ የሀፍቱ ቢኒት ያንን ቦታና ስራ የሚመጥን አለባበስም ሆነ ስነ ምግባር ሊኖርሽ ይገባል። ከዛ በኋላ ነው እሷ ያለችውን ብስማማው። ብዙ ጊዜ በጣም ሀምብል የሆኑ ሰዎች በጣም እንዴት ነው ሰው የሚወዱ ሰዎች፣ ሰው የሚቀርቡ ሰዎችና ከኔ ይቅር ብለው ደግሞ ብዙ ነገር ለሰው ትውት የሚያደርጉ ሰዎች ይጎዳሉ ይባላልና እስቲ እንደሱ አይነት ቻሌንጅ አጋጥሞሽ ከነበረ ይጠቅመናል። በጣም አምነሽ ለሰጠሽው ሰው ሲጎዳሽ እግዚአብሔር ይጠብቅሻል። ብዙ ጊዜ ላይክ በጣም አምኜ ስለሰጠኋቸው ብዙ ጊዜ እንደዛ ነው ያጋጠመኝ። ቀድሞ ነው እግዚአብሔር ራሱ የሚከላከልልኝና ቃል ብዙ ጊዜ ምን ትላለች መሰለኝ? የእሱ አምላክ ሌላ ነውና በቃ በጣም እሷ ላይ የሆነ ነገር ሰው ካረገ ምንም ሳላረግ ሰው ቀጥ ብሎ መጥቶ ነው የሚነግረኝ።
ምንም ሳላረግ ጥረትም ሳላረግና የሆነች አጋጣሚ ብቻ ይገልጽልኛል ነበረኝና ምን ትሰጊያለሽ መሰለሽ እንደው አስቀይሜያቸው ይሆን እንዴ ነገ ከስተመር ላይ ቅርት ቢሉብኝስ ምንም የፀጉር ቤት ሰራተኛ ውል ምናምን የለሽም ገባሽ አግሪመንት ምናምን የለሽም አስቀይሜያቸው ነገ ቅርት ቢሉብኝ ቆይ ዛሬ ልጋብዛቸው እንደዚህ አይነት ስጋት ሲኖርሽ ትንሽ እያለ ልክ እንደዛ ነው የምታስቢው አሁን ላይ ግን ኦብቪየስሊ በጣም ብዙ በገንዘብም ስርቆት አጋጥሞናል በንብረትም ስርቆት አጋጥሞናል you never know ምን እንደሚያጋጥምሽ ያ ማለት ግን ምን ይመስለኛል መሰለሽ እኔ ራሴ ድክመቴ ነው ብዬ ነው ሁሌ የማስበው ለምን መሰለሽ አንቺ በጣም ፎከስ የማታረጊበት ቦታ እንደሆነ ስለ አስረዳሹ ነው ያሰራተኛ እንደዛ ያረጋው ብዬ ነው የማስበው እና ሰውቅስም ራሴን ነው መጀመሪያ የምወቅሰው ግን ምን አለ መሰለሽ ምን እያረገሽ ይሄዳል መሰለሽ ስማርት እያረገሽ ነው የሚሄደው ሰው በብዙ አንግል ነገሮችን ማየት እንዳለብሽ ነው ስህተት ብዙ ጊዜ መማሪያ ነው ይባላል ትምህርት ቤት ነው ስህተትሽ ራሱ ቤቲ ግን ያው ትንሽ ታዝነላቸዋለችና ወይ ያሳዝናሉ በቃ ታያቸው የምትለው ነገር አለ በጣም ነው የሚያናድደኝ አሁን ሱፐር እንደ ማናጀር ያናድዳል በጣም እዚህ ጋር አንቺ አጥቂ ሌላው ተንከባካቢ ነው የሚሆነው እሷ የሆነ ነገር ብላቸው ቆይን ያናገራታለሁ ብላችሁ ወስመጣ ሳይ አይነት ነገር ነው ከሰራተኛው የምታገኘው የሚያኮርፍ ሰው አሉድ ስራ ላይ የሚያኮርፍ ሰው እና ደግሞ የቤቱን ጣጣ ይዞ የሚመጣ ሰው በጣም የምጠላው ነገር ቤት ከባልሽ ጋር ተጣልተሽ ከሆነ ቤት ከሚስትሽ ጋር ተጣልተሽ ከሆነ ወይ ታክሲ ውስጥ ተነጫንጭሽ መልስ አልሰጥም ብሎሽ ከሆነ ያ ነገር ልክ በር ላይ ስትደርሱ እርግፍ አድርጋችሁ ስማይሊ ፌስ ይዛችሁ ግቡ ነው የምለው በጣም ያ ሞቲቭ ይረብሽሻል አንቺ እንደ ሙድሽ መሆን የለብሽ ባለትዳር ነሽ የአራት ልጆች እናት ነሽ በጣም ቤትሽ ብዙ ነገር የምታሳልፊው ነገር ይኖራል ምናምን ኢቨን ሁለት ነገር ነው ማኔጅ እያደረግሽልሽ ቤት ተጠልተሽ መጥተሽ ሰራተኞች ጋር ስትመጪ እንዴት ነው እስኪ እሱን የሆነ ከቻልሽበትም እንዴት እንደቻልሽበት እንድታስተምሪኝ ነው ቤቲ እልኋን የምትወጣው እኔ ላይ ነው ወደ ሌላ ሰራተኛ አይደርስም ነው እንጂ ዞሮ አንቺ ላይ ተወጣው እኔ ላይ ተወጣው ስጨርስ እኔ ደግሞ ወጣዋለሁ እነሱ ላይ ኦኬ አይ የእውነት ደርሷቸዋል ሃይራርኪ ጠብቀው ግን ያው አንዳንድ ጊዜ ማኔጅ ማድረግ ስለሚከብድ ብዬ ነው ይሄንን ያነሳውትኝ ኦፍ ኮርስ እኔም ብሆን እናደዳለኝ ሰው አኩርፎ እኔ ምንም ባላረኩት ነገር ላይ እንደሱ አይነት ትሪትመንት ሲያሳየኝ ደስ አይለኝም ግን እኔ ደግሞ ልሆን እችላለሁኝ እንደዛ ሳላቀው ሰው ላይና ለዛ ነው የጠየኩሽ እኔ ባይ ዘ ዌይ የመርሳት ችግር አለብኝ ማለት አሁን ያ ነገር ሀፕን ሲያደርግ እዛው ጋር ነው የምቆጣሽ ከዛ ይሄ እኚህ ባህሪ አልወድም የቆየው አንቺ እኮ ምናምን እያልኩኝ ያነሳው ነገሩን መውቀስ አንዳንድ ጊዜ እንደዛ የሚያረግ ሰው ራሱ ያናድደኛል አንቺ እኮ እያለ የመላለሰ ያንን ነገር በቃ እዛ ጋር ተነግሪያለሽ ፊክስ ታረጋለሽ አለቀ በቃ ስፔሻሊ እኛ ጋር ሱፐርቫይዘሮች ጋር ምጣላ እየሰሙ ሆነ እንግዲህ ፐርሰናል ስድብ እንዳትሳደቡ ነው የምለው በጣም የምጠላው ነገር ስራ ቦታ ላይ ፐርሰናል ስድብ በፍጹም አንቺ እኮ ብሎ ስድብ አይ እንደውም ሁሉ ጊዜ በጣም ጎበዝ ሱፐርቫይዘር ነበረችና ሁሌ ከሷ ጋር የምንጨቃጨቀው አንቺ እነሱ ሳይድ ነሽ እኮ ትለኛለች ፐርሰናል ነገር እንዳትናገር ይላታል በደካማ ጎንሽ ልናገርሽ አልፈልግም በደካማ ጎንሽ ከሰደብኩሽማ ምንም መስሪያ ቤት ሆነ እንደነገርኩሽ ነው መስሪያ ቤት ስትመጪ ኢነርጂቲክ ሆነሽ መምጣት አለብሽ ግን አንድ ነገር በጣም ሆነስትሊ እንድትመልሽልኝ የምፈልገው ነገር ለምሳሌ የሆነ ቀልድ ብትቀልጂ ወይም ፐርሰናል ነገርሽን ሼር ብታደርጊያቸውና በምላሹ ምንም ነገር ባይመልሱልሽ ወይም ከምትጠብቂው ተቃራኒ ቢሆን ወይ ዝም ቢልሽ ወይ በቀልድሽው ቀልድ ባይስቁ ምንድነው ይሰማሽ ምናችሁ ነው የሚያማችሁ ልላችሁ ይችላል የኔ ንግግር እንዴት መሰለሽ የሆነ ሰው የሆነ ነገር ብዬ እናንተ ያማችኋል እንዴ ነው የመጨረሻ ስድቤ ያምሻል ያማችኋል ነው ምለው እኔ እያወራችሁ እኮ ነው ምናምን ልላቸው ይችላል እየቀለድኩ ነው አስቁ በይሉ ምላቸው ሁሌ ከደሞዝሽ አዳሜ ምናምን ብዬ ሄዳለሁ በቃ እንጂ ምንም ይሄ ከፍቶኝ ምናምን እንትንም ምለው ነገር የለም ስራቸውን በጣም ጥንቅቅ አድርገው የሚሰሩ ግን እንዴት ነው ካንቺ ጋር ያላቸው ሪሌሽንሺፕ ግን የፋሚሊ ያልሆነ በጣም ብዙ አሉ አንቺ እንዴት ነው የሚሰማሽ ምንድነው ፊልም ታሪክ ምንም አይሰማኝ
ለምን እንደሆነ ልንገርሽ። ሁሉ ሰው አንድ አይነት ይሆንልኝ ማለት ያ ሰው በጣም ጥንቅቅ አድርጎ የሚሰራ ከሆነ በተቻለኝ አቅም መቀላቀልን እንዲለምድ አደርገዋለሁ። ደግሞ ቀይረናቸዋል። እንደዚህ ያላቸው በጣም ብዙ አሉ፣ ግን ፋሚሊ እንዲሆኑ ቀላቅለናቸዋል። በቃ ብዙ ጊዜ አሰሪዎች ይናደዳሉ ፐርሰናል ነገራቸው ላይ ሼር ሊያደርጉሽ ወይ ደግሞ የሆነ ነገር ትንሽ ክፍተት ከሰጡሽ በኋላ አንቺ በዛ ልክ አታች ካልሆንሽ ከነሱ ጋራ የመናደድና ይሄ ስራው ላይ ምናምን ያላቸውን ሪሌሽንሺፕ የማበላሸት ነገር ይመጣል። ልክ እንደዛ ሁሉ አሁን ቅድም በሰራተኛ ኤግዛምፕል እንደሰጠነው ሁሉ አሰሪም ደግሞ ኢቨን ቀልዶ ካልተሳቀለት የሚናደድ አሰሪ ያለ አልወድም። እኔ እንደው ይሄ የማያስቅ ቀልድ ራሱ ተናግሬ ቢስቁልኝ ይሄ ሰው አሽቃባጭ ነው አልወድም። በቃ ይሄ ፐርሰናሊ እኔ ስመጣ የሆነ ነገር የሚሆን ሰው አልወድም። በጣም ብዙ ጊዜ ጎበዝ ሰራተኛ የሚባል እንትን አፕሪሼት አይደረግም። ከፍለው የለ በቃ ምናምን ነው የሚለው ብዙ ሰው። ከተከፈለው በቃ መስራት አለበት ግዴታ። ለምትሰሪው ስራ ይከፈልሻል። በጣም ደግሞ ለምትሰሪው ስራ አፕሪሼት መደረግ አለብሽ። ሰው እኛ ጋር ምንድነው የምናደርገው? ከየሁሉም ብራንች ኢምፕሎይ ኦፍ ደ መንዝ ይመረጣል። ኢምፕሎይ ኦፍ ደ መንዝ ይመረጥና ሁሉም ብራንች ላይ ፎቶሽ ይለጠፋል። ደስ ሲል ሳይን እናደርጋለን። ሰራተኛ መልካም ምኞቱንና እኔም ሳይን አደርግና ኢምፕሎይ ኦፍ ደ መንዝ በየሁሉም ብራንች ይለጠፋል። ሌላ ኢምፕሎይ ኦፍ ደ መንዝ እስኪመረጥ ድረስ አይነሳም። የገንዘብ ሽልማት አላቸው። ምንድነው የገንዘብ ሽልማቱም? የዱባይ ትኬት ነው። ከዛ ምን ያደርጋቸዋለሁ? በሉ ትኬቱን ሰጣቸዋለሁ፣ እረፍቱን ግን አልሰጣቸውም ነው እላቸዋለሁ። እና ላይክ በገንዘብ ነው የምንሰጣቸው። እንደ ሰራተኛ ደግሞ መብቱ ሊጠበቅለት ይገባል ብለሽ የምታስቢያቸውን ነገሮች? ብዙ ነገሮች የሚከበሩላቸው ነገሮች አሉ። ግን ምንድነው ሁሉንም እየተከተልን ነው፣ እግር በእግር ነው። ብዙ የማኔጅመንት ቲም ነው ያለው እኛ ጋር። ሲታመሙ የመቅረት ዝም ብሎ የመቅረት ሳይሆን አሟቸው ትክክለኛ ከሆነ ድርጅት ከመንግስት ተቋም ሊሆን ይችላል የሐኪም ማስረጃ አስገብተው መቅረት ይችላሉ። ሌላው ደግሞ ፍቃዶችን እነዚህ ነገሮች ማግኘት ይችላሉ። እኔ በበኩሌ እንደ መብት የሚቆጥረው ሰራተኛ ምሳ ሰዓቱ መከበር አለበት። ሁለተኛ ነገር ደግሞ ይሄ ኦቨርታይሙ መከበር አለበት። ቫሊዩ ሊኖረው ይገባል። ኦቨርታይም ስትሰሪ አሁን እኔ እና እሷ ብዙ ጊዜ 3 ሰዓት 4 ሰዓት ነው የምንወጣው ከምሽቱ። ሌላ ስራ እንሰራለን እና የሆነ ብሬክ የምናገኘው ራሱ በዛ ሰዓት ነው። እና ግን ይሄ እኛ እንደ ራሳችን ቤት ስለቆጠር ነው። ሌላው ሰራተኛ ግን በምን ግዴታው ነው? ኦቨርታይም ካስገባናቸው ኦቨርታይም መክፈል አለብን። ኦቨርታይም ካልገቡ ግን ዝም ብለው እዛ ውስጥ መቆየት ፈልገው ከሆነ እንደ ኦቨርታይም ውለታ እንዳስብለት አይፈልግም ያ ሰው። አንዳንድ ጊዜ እንደዛ የሚያስብ ሰው ስላጋጠመኝ ነው። እና ምንም ጥያቄ የለውም። ግን ሰራተኛ እነዚህ ነገሮች ኢምፖርታንት ናቸው። የሰራተኛ መብት ካልሽ አንዳንድ ጊዜ ምን አለ መሰለሽ፣ መብትና ግዴታሽን ማወቅ መቻል አለብሽ። ዝም ብሎ መብትሽን ብቻ አይደለም ማወቅ ያለብሽ፣ ግዴታሽም ደግሞ መስት እና ግዴታችን ምንድን ነው እንዲሉ ነው የምናደርጋቸው እንጂ መብቱንማ ብዙ ሰው ያውቃል። ፕሮዳክቲቭ እንዳንሆን፣ ስኬታማ እንዳንሆን በጣም እንቅ አድርጎ የያዘን ነገር ብዬ ማስበው ጠዋት ገብተን 11 ሰዓት የምንወጣበት አይነት ስራ ያለን ሰዎች ካለን ፕሮዳክቲቭ አንሆንም ለዛ ስራ። ምክንያቱም ውጭ ሀገር ያሉ ሰዎች 3-4 ስራ ምናምን ነው የሚሰሩትና በዚህ እስቲ ምን ታስቢያለሽ አንቺ በዚህ ስራ ላይ? ምን መሰለሽ 8 ሰዓቱን ራሱ ላንቺ ብሎ እንጂ ለሱ ብሎ የሚመጣ ሰራተኛ አይነት ስሜት የሌለው ሰው አለ። ላንቺ ብሎ በቃ ውለታ እየዋለልሽ፣ አንቺም ደግሞ ስትከፊ ውለታ እየዋልሽለት ነው። እንደዛ ብሎ የሚመጣ ሰው አለ። 8 ሰዓቷንም በስነ ስርዓት በሰራናት እንኳን ሌላ ተጨማሪ ሰዓት። አብዛኛው ሰራተኛ ጋር ያለ ይሄ መቆጣት ምናምን በቃ ያለቃ ነው ተብሎ ሰራተኛ ደግሞ ቅድም አንቺ ብለሽ ነበር እኔ የሚሽቆጠቆጥ ሰራተኛ አልፈልግም እያልሽ ነበርና ሰራተኛ ደግሞ ሁሌ እሺ ማለት እንዳለበት ምናምን ነው የሚታሰበው ማይንዳችን ላይ ነው የምልሽ። ዝም ብሎ ኦፌንድድ የሚሆን ሰውም አልወድም። ዝም ብለሽ አሁን ከመሬት ተነስተሽ መተሽ እኔ እኮ እንደዚህ እንዲደረግብኝ አልፈልግም ምናምን እያለ ኮምፕሌን ቢሮ የሚመላለሰው አልወድም። አንዳንድ ሰራተኛ አለ ከስራ ክፍሉ ቢሮ ከስራ ክፍሉ ቢሮ እና ፓንች ጋር ከስራ ክፍሉ እንደዚህ በቃ ሩቲን ያለው እንደዛ አይደለማ።
የሚሆነው። አንደኛ ሃይራርኪ የሚባል ነገር አለ። የአንድ ሰው አለቃ እዛ ሰው ጋር ነው የምትሄጂው። እዛ መፍትሄ ካጣሽ ነው የበላይ ከዛ እያልሽ የምትሄጂው እንጂ እዛ ጋር መብትሽን መጠየቅ ትችላለሽ። ወደ ቃል ልምጣና ቃል ደግሞ እስቲ እንደ ሰራተኛ ሆነሽ ከሰራተኛ ወገን ሆነሽ አለቆች አንደርስታንድ ሊያደርጉን ይገባሉ ብለሽ የምታስቢያቸውን ነገሮች ንገሪኝ። ከዛ ደግሞ ቤቲንም የምትጠየቂ ጥያቄ ነው ቀጣይ። እሺ ያው ብንቀር ደስ ይላል አይደለም? ለምን ብንቀር እንዳለችሽ ግን ታውቂያለሽ? ላይክ በአብዛኛው ጊዜ እረፍት አታውቅም። ሆነስትሊ ስፒኪንግ እረፍት አታውቅም። በዓል ሲዘጋ እሁድ ሲዘጋ ካልሆነ አንዳንድ ጊዜ እሁድም ቀን ላገኛት እችላለሁ ቢሮ ውስጥ እና ቆይ እንትኗ እኮ ቀርታኝ ነው ምናምን እና አትቀርም። ብዙ ጊዜም ሳይሆን ታማም የሆነ በጣም ታማም መርፌ ተወግታ ትገባለች እንጂ አትቀርም። ምክንያቱም ስልኩ ራሱ ያፈነዳታል። ቃል ይሄ እንትኑ ምናምን የት ነው የምናደርገው ምናምን ስትባል ስልኩ ራሱ ያስቸግራታልና አትቀርም። ለዛ ነው ብንቀር ያለችው። አለመቅረት በጣም ባይዘው በጣም የሚበረታታ ነገር ነው። ሁል ጊዜ እዛ ቦታ ላይ በምንም ሁኔታ ውስጥ ሆኖ መገኘትና እንዴት ነው ፎቶሽን የተለጠፈው ወይስ ምንድን ነው የተደረገው? የዛን ጊዜ የተደረገልሽ ሽልማት ከሌለ እንዳላጣላችሁ። ባይዳም የብዙ ሽልማት ተሸልሜያለሁ፣ ግን ማረሳው ወርቅ ተሸልሜያለሁ። ቤቲ ግን ምንድነው ነገሩ? ምንድነው እየተካሄደ ያለው እዚህ መስሪያ ቤት? ወርቅ በስራዋ ነው የተሸለመችው? ምንድነው? እስቲ ምን አድርጋ ነው? አንደኛ ነገር ምን አለ መሰለሽ፣ ረጅም ጊዜ የቆየም ሰራተኛ እኔ አፕሪሼት አደርጋለሁ። የራሱን ነገር ኖሮት ካልወጣ በስተቀር ከኛ ጋር ካልተለየ በስተቀር አፕሪሼት አደርጋለሁ። እሷ ግን ረጅም ጊዜ መስራት ብቻ አይደለም፣ የኔነት ስሜት አላት። ፕላስ ደግሞ በጣም ጎበዝ ናት። ስራ ልትለቂ ካሰብሽ ፕሮፋይልሽን እያሳመርኩት ስለሆነ አዲስ ምን ነው ማሰረባት ይችላል። እሱን ነገር አንድ ሰው የግዴታ ሲሸለም ቫልዩ አይደለም ወርቅ ስለሆነ ወይ ብር ስለሆነ አይደለም። ግን ኦኬ በስራሽ ነው የሸለምኩሽ፣ ገብቶሻል? ቸግሮኛል ስላልሽ አይደለም። ቸግሮኛል ስላልሽ ስሸልምሽ አዝኜልሽ ነው። በስራሽ ስሸልምሽ ግን አፕሪሼት አድርጌሽ ነው። እሱ ልዩነት ስላለው ለዛ ሰራተኞች እንዲያደርጉልሽ ወይም እንዲያቆልሽ የምትፈልጊው ነገር እንዳሰሪ በቃ አብዛኞቹ ሰራተኞች ቢረዱኝ ብለሽ የምታስቢ ሰው መሆናችንን we have feeling ስሜት አለን፣ እንትን አለን፣ ይደክመናል፣ ያመናል እና ሰው መሆናችንን ቢረዱ በጣም ደስ ይለኛል። እውነት አንዳንድ ጊዜ ሰው አትመስያቸውም። የሆነ ደክሞሽ ምናምን ወይ ደከመሽ አይደል ይሉሽና እንትን እኮ ብለው ነው የሚቀጥሉት። እና ሰው መሆናችንን ቢረዱት። ሰው መሆናችንን በጣም የሚገርም ቃል ነው። አልጠበቅኩኝም። ደግሞ የምርም እኔ ራሴ አለቃ ሲባል የሆነ ማያዝን ማይደክማው ማይቸግረው ኢቭን አይደለ እንደዛ ነው የሚታሰበው። ምክንያቱም ያው ብዙ ጊዜ እንትናችሁን ድክመታችሁን አናየው ማየትም የለብንም ኦፍ ኮርስ። ግን ለሰራተኛ ብዙ ጊዜ ድክመታችሁን ስለማታሳዩ ነው አይ ቲንክ እንደዛ የሚታሰበው። ልክም ነው ብዬ ነው ማስበው። አለቃ ሲባል አሁን እኔ ሁሉ ጊዜ የምላቸው እኔ አለቃችሁ አይደለሁም፣ አለቃችሁ እሷ ናት። እኔ አምደ ሲዮ ማለት እኮ አለቃ አይደለም። መስራችና ባለቤት ነው የሚሆነው እንጂ እንትን አይደለም፣ አለቃ አይደለምና እኔ አለቃችሁ አይደለሁም ነው የምላቸው። ስራሽን አክብረሽ ከሰራሽ ለምን ሰው ይናገርሻል? አለቃሽ ስራሽ ነው መሆን ያለበት ይባላል። ያ ለምን ሰው ይናገርሻል? ሰው ራሱ ስራውን አክብሮ ከሰራ እኮ ለምን ይናገርሻል? እኔ አሁን መናገር መፈራቸው ሰራተኞች አሉ። ምክንያቱም they are so perfect በምትዩ ደረጃ they are so good አክብረው ነው የሚሰሩት እና ምን ብዬ ልናገራቸው ይችላል? ባይ ዘ ዌይ በዚህ አጋጣሚ ሰድቦ የሚያባብል አለቃም አለ። ሰድቦ ስልሽ ፐርሰናሊ አንቺን ይናገሩሽና ከዚህ በፊት ገጥሞኝ ስለነበር ነው። በደንብ ይናገሩሽና እስኪ እነዚህ ልጆች ጋብዟቸው ምናምን አይነት ነገር ይመጣል። በደንብ ጥግ ድረስ ተናግሮ ጋብዟቸው ተብሎ እንወጣለን። የዛኔ ኖርማል ሰራተኛ ነበርኩኝ። እንደዚህ አይነትም አለቃል። በመጨረሻ ግን ሀሳባችንን ለመጠቅለል ቀረ የምትሉት ነገር ካለ ትነግሩኛላችሁ። የመጨረሻ ጥያቄ የሚሆነው ስኬት ላንቺ ምንድን ነው? ስኬት ያሰቡትን ማሳካት። ያሰቡትን ማሳካት
ስኬት የደረስሽበትን ቦታ በጣም አፕሪሺየት አለማድረግ የሆነ ደረጃ ላይ ስትደርሺ በቃ ደርሻለሁ ብሎ ኮምፈርት ዞንሽ ላይ ከተቀመጭ ስኬትሽ በቃ እዛ ጋር ነው የሚያቆመው። ግን ምን ሰራሁና አሁን እየመጣው እያልኳቸው ነበርና እኔ ቲቪ ሾው ላይ ስጠየቅ ለኔ ፕሮፋይል ደስ ይላል ግን ምን ሰራው ብለው ነው የጠሩኝ እላለሁ። ገብቶሻል? ገና መስራት እንዳለብኝ ነው የሚሰማኝ። እና ስኬትሽ ኮምፈርት ዞን ላይ ከተቀመጥሽ እዛ ጋር በቃ ይሄ ነው ስኬቴ ምናምን ብለሽ ብራግ የምታደርጊበት ከሆነ ያ ነገር እንትን አይልም፣ አይቀጥልም። እንደ ሊደር ፕሮፌሽናል የሆነ ሊደር ሊኖረው ይገባል ብለሽ የምታስብ የሆነ ነገር አንደኛ ማነር እና ስነ ምግባር ነው። ሁለተኛ ደግሞ አዘር ሊደር ቁጭ ብለሽ አንቺ ሞምባሳ ሆነሽ ብር ላኩልኝ ማለት የለብሽ። ገብቶሻል? የተሰራውን ብቻ ለግል ነገርሽ ካዋልሽ ድርጅትሽ ሰርቫይቭ አያደርግም። ምክንያቱም በዚህ ቦይ እየቀደድሽ ነው ፋይናንሻሊም እንዲወጣና ሞምባሳ ሆነሽ ብር ላኩልኝ በቃ መዝናኛ አንሶኛል ወይ ደግሞ ለእንደዚህ ያክል ብር ወደ ግል ያስገቡልኝ በቃ እንዲላረግ ነው ምናምን ሳይሆን መሆን ያለብሽ አንዴ ስራሽን ልክ እንደነሱ አክብረሽ ስራ ቦታሽ መገኘት አለብሽ። በአብዛኛው ታይሜ ስልሽ ሙሉ ለሙሉ ማለት ይቻላል ታይሜን ማሳልፈው ስራ ቦታዬ ነው። ካፌ ውስጥ ገብቼ ተዝናንቼ ምናምን አላውቅም። የራሴ ታይም የሚባል ነገር የለኝም። የስራ ታይም፣ የቤተሰብ ታይም በቃ ይሄ ነው። ከቤት ወደ ስራ እና አይ ፊል ላይክ ሳምታይምስ ምን እየሆንኩ ነው ፕሪዝን ውስጥ ነኝ እንደ ብዬ ላስብላችሁ እችላለሁ። እና ጥሩ ሊደር ስራ ቦታው ላይ መገኘት ማነርና ስነ ምግባር ያስፈልገዋል አምናለሁ። በጣም ብዙ ነገር ነው የተማርኩት። የእውነት እየሳልኩት ነበረ ቤቱን መስሪያ ቤታችሁን እየሳልኩት ነበር የነበራችሁን እና ያላችሁን ሪሌሽንሺፕ እና እንደ ሰራተኛም እንዳሰሪም በጣም ብዙ ነገሮችን ተምረንበታል ወጣቶች ብዬ አስባለሁኝ። እናንተም የምትጨምሩት ነገር ከሌለ በእኔ በኩል በጣም አመሰግናለሁ። እንግዶቼ ስለሆናችሁ ቤትዬም ቃልም በጣም አመሰግናለሁ። እኛም እናመሰግናለን እንግዳ አድርገሽ ስለጠራሽን። 2030ዎች እንግዲህ ስለ ሰራተኛና አሰሪ ግንኙነት ነበር የተነጋገርነው። ብዙ ወጣት ቢዝነስ እየጀመራችሁ ያላችሁ የራሳችሁን ቢዝነስ ኦነር የሆናችሁ ወይም ልትሆኑ ያሰባችሁ እንግዲህ በጣም ብዙ ነገር ተምራችሁበታል ብዬ አስባለሁ። እንዲሁም በስራ ላይ ደግሞ ተቀጥራችሁ ያላችሁ ራሳችሁንም ለማየት መብትና ግዴታችሁንም ለማወቅ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ ሳምንት በሌላ ሀሳብ ከሌሎች እንግዶች ጋር እንገናኛለን። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።